ወደ ትግራይ ክልል ሲጓዙ አፋር ላይ ለቀናት ክልከላ የተደረገባቸው ተሽከርካሪዎች እንዲለቀቁ ተወስኗል። ስምምነቱን ተከትሎ ነው ተሽከርካሪዎቹ የተለቀቁት። ውሳኔውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ከኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር መወያየታቸውን ተከትሎ ነው ተግባራዊ የሆነው። ፕሬዝዳንቱ ግንቦት 23 ቀን 2017 ዓ.ም ከኮሚሽኑ ጀነራል ደመላሽ ጋር ውይይት አድርገዋል። በዚሁም ከግንቦት 18 ቀን 2017 ዓ.ም ጀምሮ በአፋር በኩል ወደ ትግራይ ሲጓዙ ክልከላ የተደረገባቸው የጭነት ተሽከርካሪዎች የተከለከሉበት ምክንያት የጫኑት የንግድ ዕቃ ከትግራይ አልፎ በኮንትሮባንድ መልክ ወደ ኤርትራ ሊሻገር ይችላል ከሚል ጥርጣሬ ጋር የተያያዘ እንደሆነ ገልጸዋል። ሁለቱም ኃላፊዎች በውይይታቸው የመጀመሪያው እውነቱ ምን ድረስ እንደሆነ የሚያጣራ ከፌዴራል ፖሊስና ከትግራይ ጊዜያዊ አስተዳደር የተውጣጣ ኮሚቴ ጉዳዩን እንዲመረምር ስምምነት ላይ ደርሰዋል። በኮሚቴው ምርመራ ውጤት መሰረትም የቁጥጥር ስርዓት እንዲዘረጋና ተጠያቂነት እንዲሰፍን ይህን የማከናወን ተግባርም ኃላፊነቱ ደግሞ በዋናነት የጋራ ኮሚቴው እንዲሆን ተወስኗል። ስምምነቱን ተከትሎ ተሽከርካሪዎቹም ተለቀዋል። በቀጣይ ተመሳሳይ ችግር እንዳይገጥም ኃላፊዎቹ ስምምነት ላይ መድረሳቸውን የትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንቱ ጽህፈት ቤት ያሰራጨው መረጃ ያመለክታል።